ሰላም ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ዛሬ ትንሽ ወጣ ብያለሁ። አስፋልት ላይ ነው ያለሁት። አስፋልት አካባቢ ነው ያለሁት። ወረዳ አስፋልት ላይ ነኝ። እንዴት ናችሁ? ዛሬ ሰው ላገኝ መጥቼ አላገኘሁም ነው። ትንሽ ተናድጃለሁ። ከጠዋት ጀምሮ ሲሽከረከር ነበረ። ጠዋት ማሰልጠኛ ቦታ እየፈለኩ ነበረ፣ ግን ያገኘሁት መረጃ ልክ አልነበረ መሰለኝ። አላገኘሁም። እዛ ሄጄ መጣሁ። ፈለኩት ስንት መሰላችሁ የፈለኩት? በስማም ስዞር ነበረ እና በመጨረሻ ስቲል ነው አላገኘሁም። ግን ተውኩት። ያኔ ብዙ ሰዓት በዛ ሰዓት ማሰለፍ ስላሌለብኝ ያው ሲበርድለት ያገኘዋለሁ፣ ወር ደግሞ ሌላ ከሱ የተሻለ ላገኝ እችላለሁ ብዬ አስባለሁ። እና እንደዛ ነው እላችኋለሁ። እናንተ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ይመስላል አየሩ? ሁሉ መልካም እግዚአብሔር ይመስገን። እኛ አለን እንግዲህ። አሁን አልናህዳ ቻርጅ አልናህዳ የሚባል ሰፈር ነው ቁጭ ብያለሁ። ካፌ ላይ ነው። ነፋሱ ደስ ይላል። ሰው እየጠበቅኩኝ ለምን አላወራቸውም ቤተሰቦቼን ብዬ ካሜራውን ቁጭ አደረኩኝ እና እዚህ ጋር ደግሞ የሆነ መጽሐፍ አነባለሁ። ፀሐይዋ መጣች። እናንተ ሰዎች፣ እኔ ፀሐዩን ስሽት ነበር እዚህ ወንበር ላይ ቁጭ አልኩት። ፀሐይዋም በወጣት ተከተለችኝ እና እላችኋለሁ የዛሬ ቀን የተመታ ነበረ ማርያም እና ፀሐይ ይታያችኋል። ፊቴ ላይ አረፈች። እና ውድ ቤተሰቦቼ እናንተ እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም ነው? ምን አዲስ አለ? በነገራችሁ ላይ ስራ እያፈላለኩኝ ይሰማችኋል ድምጼ? ስራ እያፈላለኩኝ ስራ ደግሞ አሁን እንትን ሆኗል። ስራው አየሩ ተመቷል ሳይሆን ተወክቷል። ግራቂጡን አሁን እሱ ስላሌለ ይኸውላችሁ እንትሩ ፀሐዩ አንጸባረቀብኝ አይፓዱ አይኔ ላይ እና የለም እሱ ደግሞ ተጠረራ። እውነት ለመናገር ጠሯል ማለት ነው። ያው እሱ እስኪገኝ ደግሞ የተሻለ ነገር ሊመጣ ይችላል በሚለው ተፍ እንላለን። እኛ በቻልነው መጠን እኛ እንትን ያልሆነልን ደግሞ እግዚአብሔር የተሻለ ነገር ያመጣል ብለን ስላሰብን እንደዛ ነው እላችኋለሁ። ፀሐዩ አይኔን እኮ አለኝ። ምን ነው በጣም ጋራ አደረገኝ ራሱ እና ስራ ያፈላለኩኝ ነው በዱባይ ምድር ላይ እንትን መሰልጠን እፈልጋለሁ እና የባሪስታ በነገራችሁ ላይ ባሪስታ ነው የምሆነው ወደፊት። ቡና ከኔ ጋር እየመጣችሁ ነው የምጣጡት። ካፌ ከፍታለሁ። አሁን ስልጠና ልሰድ ነው። ካፌ ከፍታለሁ ብዬ አስባለሁ ከእግዚአብሔር ጋር። እዛ ለኔ ጋር እየመጣችሁ ቡና ነው። እኔ ባለሙያ ነኝ ደግሞ መጣችሁ ከኔ ተጠጣላችሁ ቡና ማለት ነው። አረክ ህንጻ ምን አድርጋት ፀሐይዋ እኮ እኔ የሆነ ስታይ በቃ ወገግ አለች። ብርሃን ሆነኩላት መሰለኝ። ግንባሬን አለችኝ እንጂ ከንፈሬ ደግሞ ደረቅ ይላል። ፀሐይ መሰይዋ እየጠጣሁ ነው ግን አልተስማማውም። ውሃ እየጠጣሁ ነው። ቁርሴ እንዴት ነች ግን? የሀገር ኮተት የሞላ ይመስላል። ውስጡ ያለው ግን ጥላ ነው። ጥላ በዘረጋውን እዚህ እንትን ላይ ምን ይባላል ብሏል ሰውየው። እና ወገኖቼ ስራ እያፈላለኩ ነው። የባሪስታ ስልጠና ለመውሰድ እየጣርኩኝ ነው። ግን ሎኬሽን ያገኘሁበት ቦታ ሲሄድ ዝግ ነው። ኦልሞስት ዝግ ነው። ስልካቸው ራሱ አይሰራም ማለት ነው።
እና በጣም ተበሳጭቼ ነው የመጣሁት ወደዚህ ወደ ሙሄላ ነበርኩኝ። ከሙሄላ በታክሲ ነው ወደዚህ የመጣሁት ወደ አልናህዳ ማለት ነው። ሰው ደግሞ እዚህ ሰው እየጠበቅኩኝ ነው። እዚህ ደግሞ ልጅቷ ትናንትና ነው ያስጠበቅኳት መሰለኝ። ዛሬ ሰው ደግሞ ተራዋ ነው ጠብቂኝ ብላ ያው ፀሐዩ እናቴ እስከ ልጆቹ ወጥተው እየጠበሱኝ ነው። እና እንደዛ ነው እላቸዋለሁ ወገኖች፣ የቤተሰቦቼ ይሄዋ ያስጠጣል። እና እስኪ አበረታቱኝ። ስራ የለኝም ማርያም ወዝኛለሁ እዚህና ስራ እንዲሆንልኝ ዩቲዩብ አበረታቱኝ። ሰብስክራይብ ላይክ እያደረጋችሁ ፕሊስ። ጽድቅ ነው በእናታችሁ ማርያምን እኔ ጸልይላችኋለሁ ጸልይላችኋለሁ ለፈጣሪ እንደው ያበረታታችሁ ሰዎች ነገራችሁ እንዲሳካ በርትቼ ጠንክሬ ነው ወጥሬ ነው የምጸልይላችሁ። ድንግልን በእናታችሁ አበረታቱኝና ስራ ይሆንልኝ ዩቲዩብ ልደግና ያው እንግዲህ የሰው ሀገር ስራ ማጣት ከባድ እንደሆነ ማንኛችንም እናውቃለንና ጭንቀት አለ፣ ብዙ ነገሮች አሉ። ስራ አቶ መቀመጥ የሰው ሀገር ላይ ግን ይሁን ተመስገን ነው። ሌላ ምን ይባላል? እና እኛ በቻልነው መጠን እናፈላልጋለን። የተቀራው ደግሞ እግዚአብሔር ወይ ያውቃል። ሰውዬው ወድቆ ነበር። ወደዚህ ሳይ ይቺ ሞዴል ነች ልጅ እዚህ ጋር ምን ታደርጋለች እያለ መሰለኝ ተደፍቶ ነበረ። የኔ ምርጦች ፕሊዝ ላይክ እና ሰብስክራይብ አድርጉ፣ አበረታቱኝ እና እቺ ፀሐይ አታጠቁረኝም ብላችሁ ታስባላችሁ? ገብርኤልን በጣም ነው የሚያቃጥለው። ላስጎብኛችሁ እንደ ከተማዋን ታሳያችሁ አሁን ያለሁበትን ቦታ። ለነገሩ ምን ያደርገላችኋል? ወላዲት አምላክ መጽሐፍ ላንብብላችሁ። በነገራችሁ ላይ ከቤት ስወጣ የአይፓዴን ይዤ ነው የወጣሁት መጽሐፍ ለማንበብ ማለት ነው። ያኔ አሁን ቦታ ግን የለም። ፀሐዩ ራሱ አይኔን እየቀቀለኝ እንዴት አነባላችኋለሁ ብላችሁ ነው። ግን በነገራችሁ ላይ እስኪ ምን ልስራ ሀሳብ ስጠኝ እስኪ ዩቲዩብ ላይ ከኔ ጋር የሚሄድ ነገር ምን አያችሁብኝ? አንዳንድ ሰው ይታየዋል አሉ እና እስኪ ምን ልስራ መስራት ያኒ ይሄን ብሰሪ ብላችሁ ሀሳብ ስጡኝ ማርያምን። ከዛ አይ ዲድ ኢት አደርጋለሁ ማለት ነው። አይ ካን ዱ ኢት ሶ ሀሳብ ስጡኝ። እቺ ፀሐይ ጥላ ልታዘረጋኝ ነው ሚካኤል። እኔ እዚህ ፀሐይ ሸሽቼ መጥቼ እዚህ ደግሞ እንደዚህ ላድርግ ይሻላል። Where is this umbrella? እንደዚህ ጥላ ዘረጋች አቃጠለች ሚካኤል እና በጣም ነው የምታቃጥለው ፀሐይ። አሁን እንደዚህ ይሻላል ይመስለኛል። ጥላ ያስኩኝ አስታወሳችሁ? ባስ ውስጥ የሆነ ፎቶ አይቼ ነበርና ባስ ውስጥ ጥላ ያዘች ልጅ። እኔም ካፌ ላይ ቁጭ ብዬ ጥላ ይዤ ቁጭ እንደ ፀሐይ አቃጠለኝ። ለነፍስ ነው ለስጋ መቃጠለው እዚህ እና ሰብስክራይብ እያደረጋችሁ አበረታቱኝ በእናታችሁ ሁላችሁ። ዛሬ ውሌ እንደዚህ የተመታ ነበረ። በኋላ ላይ መጽሐፍ አነብላችኋለሁ። በነገራችሁ ላይ ምን ላስራ በእናታችሁ እስኪ ንገሩኝ፣ ሀሳብ ስጡኝ። ይሄን ብትሰሪ ምናምን ብላችሁ ንገሩኝ ማለት ነው። እሺ ድምጼ ይሰማችኋል? ካለ ማይክ ነው እያወራው ያለሁት እና ሰው እየተሰማችሁ ከሆነ ንገሩኝ ማለት ነው። እና ማስተካከል ያለብኝን ይሄን ብትሰሪ ብላችሁ ብትነግሩኝ። አሁን ስራ ስላሌለኝ እየዞርኩ ቦታ ላሳያችሁ እችላለሁ። ባይ ሰላም ሁኑ። ሊዘጋ ነው። ደህና ሁኑ። ወዳችኋለሁ።